ሰላም ጤና ይስጥልን እንዴት ናችሁ? ይሄ የቪኒቲው ነው ማለት ነው። ዛሬ ደግሞ ተስፋ አለመቁረጥ ወይም ጽናት የሚል ሐሳብ ይዤላችሁ መጥቻለሁ። አንድ ጥያቄ ልጠይቃችሁ። በህይወታችሁ ውስጥ ይሄ ነገር ከዚህ በኋላ አይሆንም አበቃለት ብላችሁ ያሰባችሁበት ጊዜ አለ? ምናልባት የጀመራችሁት ንግድ ከስሮ ሊሆን ይችላል። ለረጅም ጊዜ የለፋችሁበት ትምህርት ውጤት አልመጣ ብሎ ይሆናል። ወይም ደግሞ የምትወዱትን ሰው አጣችሁ ዓለም ጨለማባችሁ ሊሆን ይችላል። ሁላችንም እዚያ ቦታ ላይ ነበርን። ተስፋ የመቁረጥ ስሜት፣ የድካም ስሜት እና ለምን እጥራለሁ የሚለው ጥያቄ የሁሉም ሰው የጋራ ስሜት ነው። ነገር ግን በዓለማችን ላይ ታሪክ የሰሩ ዓለምን የቀየሩና ስኬታማ የተባሉ ሰዎች ልዩነታቸው አንድና አንድ ብቻ ነው። እነሱም እንደኛ ወድቀዋል። እነሱም እንደኛ ደክመዋል። እነሱም እንደኛ ተስፋ የሚያስቆርጥ ነገር ገጥሟቸዋል። ልዩነቱ ግን እነሱ አበቃ ባሉበት ቦታ ላይ እነዚህ ሰዎች አልጨረስኩም ብለው መነሳታቸው ነው። እንኳን ሰላም መጣችሁ። የዛሬ የምናወራው ስለ ጽናት ወይም ግሪንት ነው። ስነ ልቦናው ምን ይላል? ታላላቅ ሰዎች እንዴት አለፉት? አብረን እንይ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የመጀመሪያው ነጥብ የውድቀት ማስተርስ። እስቲ አንድ ነገር ልንገራችሁ። ስኬት ማለት የውድቀት ተቃራኒ አይደለም። ስኬት ማለት የወደቁትን ብዛት ያህል መነሳት ማለት ነው። ማስረጃ ይፈልጋሉ። አንደኛ ጃክማ፣ የአሊባባ መስራችና በቻይና ቁጥር 1 ከበርቴ የነበረው ጃክማ። ታሪኩን ስትሰሙ ማመን ይከብዳችኋል። ለዩኒቨርሲቲ መግቢያ ፈተና 3 ጊዜ ወድቋል። ስራ ለመቀጠር በ30 ቦታዎች አመልክቶ በሁሉም ውድቅ ተደርጓል። ከኤፍሲ ቻይና ሲከፈት 24 ሰዎች ለስራ አመልክተው ነበር። 23ቱ ተቀጠሩ፣ አንዱ ብቻ ተቀባይነት አላገኘም። እሱም ጃክማ ነበር። የፖሊስ ስራ ለመቀጠር 5 ሰዎች ሄደው 4ቱ ሲቀጠሩ አንተ ብቃት የለም የተባለው እሱ ብቻ ነበር። ግን ተስፋ ቆረጠ? አላደረገም። ዛሬ የፈጠረው ኩባንያ በቢሊዮን ዶላር ይገመታል። ሁለተኛውን ስንመለከት ቶማስ ኤዲሰን፣ አሁን በቤታቸው የሚበራውን አምፖል የፈጠረው ሰው። አምፖልን ለመስራት ሲሞክር ከ1000 ጊዜ በላይ ተሳስቷል። አንድ ጋዜጠኛ 1000 ጊዜ ወድቀህ አልደከምህም ወይ ብሎ ጠየቀው። እሱም የመለሰው አስገራሚ መልስ ነበር። እኔ 1000 ጊዜ አልወደኩም፣ አምፖልን ማብራት የማይችሉ 1000 መንገዶችን ነው የፈጠርኩት በማለት ነበር የመለሰው። ካሮል ዳዊክ የተባለች የስነ ልቦና ባለሙያ ማይንድ ሴት በተባለው መጽሐፏ ላይ ይህንን ግሮዝ ማይንድ ሴት ወይም የእድገት አስተሳሰብ ትሏለች። ተስፋ የማይቆርጡ ሰዎች ውድቀትን እንደ ፍጻሜ ሳይሆን እንደ መረጃ ፌድባክ ነው የሚያዩት። ሁለተኛው የዓላማ ኃይል ነው። ጀርመናዊ ፈላስፋ ፍሬድሪክ ኒቼ አንድ ዝነኛ አባባል አለው። who has a why to live for can bear almost anyhow። የሚኖርበት በቂ ምክንያት ያለው ሰው ማንኛውንም ፈተና መቋቋም ይችላል። ተስፋ የምትቆርጡት አቅም ስላጣችሁ አይደለም፣ የምትሄዱበት መንገድ ትርጉም ሲያጣባችሁ ነው። ጓደኞቼ፣ ዛሬ የደከማችሁት ለምንድን ነው? ቤተሰቦቻችሁን ለመቀየር፣ ራሳችሁን ለማሻሻል፣ ሀገርን ለመጥቀም ያላችሁ ምክንያት ዋይ ትልቅ ከሆነ የመንገዱ መከርከር አያቆማችሁም። ተስፋ ለመቁረጥ ስታስቡ መጀመሪያ ለምን እንደጀመራችሁ አስታውሱ። ሶስተኛው ምን ማድረግ አለብን? ፕራክቲካል ስትራቴጂስ። ታዲያ አሁን ባለንበት ከባድ ጊዜ እንዴት ነው ተስፋ ሳንቆርጥ መቀጠል የምንችለው? 3 ተግባራዊ ነጥቦችን ልስጣችሁ። አንደኛ እረፍት ውሰድ እንጂ አታቁም። ሬስት ዶንት ኩዊት። ብዙዎቻችን ድካምና ሽንፈትን እናምታታለን። ስትደክም እረፍት ውሰድ፣ ተኛ፣ ተዝናና፣ ኃይልህን አድስ። ግን ከመንገዱ አትውጣ። ወታደር በጦርነት መሃል ሲደክመው ያፈገፍጋል እንጂ እጅ አይሰጥም። ሁለተኛው የአንድ ተጨማሪ ህግ the one more rule። አቅማችሁ አልቆ በቃኝ ስትሉ ለራሳችሁ አንድ ነገር ንገሩት። አንድ ተጨማሪ ሙከራ ብቻ። ጂም ውስጥ ስፖርት ሲሰራ ጡንቻ የሚገነባው ከባድ የሆነው የመጨረሻው ድግግሞሽ ሪፒቴሽን ላይ ነው። ህይወትም እንደዛ ናት። ለውጥ የሚመጣው አቅማችሁ ካለቀ በኋላ በሚደረገው በዚያች አንድ ተጨማሪ ሙከራ ነው። ሶስተኛውና የመጨረሻው እይታችሁን ቀይሩ። ለምን ይህ በእኔ ላይ ደረሰ ከማለት ይልቅ ይህ ነገር ምን ሊያስተምረኝ መጣ በሉ።
ሕይወት የምትወረውርባችሁን ድንጋይ ግንብ መስሪያ አድርጉት። ወድቃችሁ ከሆነ ተነሱ፣ ተሰብራችሁ ከሆነ ተጠገኑ። መንገዱ ከጠፋችሁ ኮምፓሳችሁን አስተካክላችሁ እንደገና ጀምሩ። ምክንያቱም ዓለም የተሰጠችው ለጀመሩት ሳይሆን ለጨረሱት ነው። ነገሮች ከመገለጣቸው በፊት ይጨልማሉ። አሁን የጨለመባችሁ ንጋቱ ስለቀረበ ሊሆን ይችላል። በውስጣችሁ ያለው አቅም ከገጠማችሁ ችግር በላይ ነው። ተስፋ አትቁረጡ። ይህ ቪዲዮ በህይወታችሁ ላይ ብርቱ እንደሆናችሁ ተስፋ አደርጋለሁ። የትኛውም ታሪክ ወይም ነጥብ እንደወደዳችሁት ኮሜንት ላይ ጻፉልኝ። ለሌሎች ብርታት እንደሆን ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ጠንክራችሁ ቆዩኝ። ሰላም።